وعنه قال رسول الله صلى الله عليه وسلم أهنم كساتشو تيزو مالتم كأبو هريرة الله يوددلاچونا ملكتኛው صلى الله عليه وسلم እንዲህ ብለዋል من تعلم علما يتمارسوا مما يبتغى به وجه الله عز وجل الشنافنا إلاك والله يا الله فيت የሚከጀልበት ማለትም ቁርባ መቃረቢያ የሆነ ዒባዳ የሆነ علم يتمارى بمن منجر يتمارى تعلم علما مما يبتغى به وجه الله لا يتعلمه نجرجن أي مارو علمون كان ينصار مالتنا إلا ليصيب به انديا جنبتنجي إلا ليصيب به انديا جنبتنجي عرضا إطعان وين تكمن شكاتا تكمن ما جن يفلقون እንጂ من الدنيا የዱንያን ጥቅም ፈልጎ እንጂ አይማረው ሲማር የሚማረው የዱንያን ብቻ ነው ዒልም የሸሪዓ ዕውቀት ወደ አላህ መቃረቢያ ነው እሱ ግን ያን አይደለም ያሰበበት የዱንያን ፋይዳ ብቻ ፈልጎ የተማረ لم يجد አያገኝም عرف الجنة የጀነትን ሽታ አያገኝም يوم القيامة በቂያማ ቀን የጀነትን ሽታ አያገኝም يعني ريحها عرف مالك ريحها شتوان مالتنا رواه أبو داود بإسناد صحيح أبو داود بتككلنيا سند زكبوتان الشيء زيدت من دنو سويت ودا الله بميك الربوبة عبادة على فيه هنا يدنيا انتقم ليحسبوا يقباتهم إهنو ما تستبين تفلقوا سلازي سويت باب فضل العلم تعلما وتعليما የሚለው ላይ ጥንቃቄ ማብሮ ያስፈልጋል የሸሪዓን ዕውቀት ለአላፊ ዱንያዊ ጥቅም የሚያስብ ከሆነ ገንዘብ ሊሆን ይችላል ቀድሞ ጭንቅላታችን ላይ የሚመጣው ጉዳዩ ግን ከዛ ሊያልፍ ይችላል ፉክክር ሊሆን ይችላል ዓሊም መባል ሊሆን ይችላል አንደበተ ርቱዕ ነው ተናጋሪ ነው መባል ሊሆን ይችላል ስልጣን መንገስ ዝና ስም ሊሆን ይችላል በተለይ ዒልም ሰፈር ላይ ያለ ፉክክር በብዛት ሌላ ቦታ ላይ ካለው የከፋ ይሆናል የዝና የስም ፉክክር አንዱ ሌላውን የሚያጠለሸው በብዛት ከብዙ ምልልሶች ውስጥ በጀርባ ያደፈጠ ምን አለ ቅናት ይኖራል ገኖ መታየት ጎልቶ መታየት ሌሎችን በማንኳሰስ ሌሎችን ዝቅ በማድረግ ራስ ማግነን ሊሆን ይችላል የተለያየ አላፊ ዱንያዊ ፋይዳ ሊኖር ይችላል አንዳንዱ ደግሞ ምን ሊያስብበት ይችላል ሴቶች ማጥመድ ሊፈልግበት ይችላል በማስተማር አቆራርጦ የዲን ተቆርቋሪ ባለዲኑን ለመምረጥ ብለው ሲመጡ በዚህ መልኩ እንዲህ አይነት ርካሽ ነገሮች አሉ በተለይ በዚህ ዘመን በተለይ ከእድሜ አንፃር ወጣቶች አካባቢ ይሄ በብዛት ሊጎላ ይችላል እንዲህ አይነት ነገሮችን የግድ ማንሳት ያስፈልጋል ምክንያቱም ሰዎች በሽታው ላይ ያሉ በሽታቸው ላይ ይታወቃቸው ይችላል በሽታው ላይ ሆነው ለመንቃት ጊዜ ሊወስድባቸው ወይም ደግሞ የሚያጣጥሙት ነገር እንዳይነቁ እንቅፋት እያወቁ ሊቀጥሉ ሊያደርጋቸው ስለሚችል በዕልማችን በዳዕዋችን በመማር ማስተማራችን ምንድነው እየፈለግንበት ያለ ነው የሚለውን ቆም ብሎ ማየት ያስፈልጋል አንዳንዱ የበለጡ የሚባሉ ሰዎችን በክርክራት ማስያዝ ሊሆን ይችላል የሚፈልግበት በዕልሙ ጎልቶ መታየት ህዝብ በተሰበሰበበት ፈታኝ የሚላቸውን ጥያቄ የሚጠይቃሉ ብዙ ቦታ ያጋጥማል ፈታኝ የሚሏቸውን ጥያቄ ይጠይቃሉ ምንድነው የሚፈልገው አንድ ያንኛውን ዝቅ ማድረግ ሊሆን ይችላል ተጠያቂውን ወይም ደግሞ እሱ የሚጠይቀው ጥያቄ በጣም ከባድ ነው እየተባለ ስሙ እንዲነሳም ሊፈልግ ይችላል የሚነሳው ስለ ፊቅህ ሊሆን ይችላል ስለ ወዕዝ ሊሆን ይችላል ምንም ተያያዥነት የሌለው ጥያቄ አንስቶ መፈተን የሚፈልግ ሰው አለ መፈታተን በሌሎችም ጉዳዮች ላይ እንዲህ አይነት ነገር የተፈተነ ሰው እንዲህ አይነት ሰው የገጠመው አካል ቦታ መስጠት አያስፈልግም እልህ መጋባትም አያስፈልግም መድረኩን ልኩን እንዲያውቅ ማስታወስ ያስፈልጋል እየተማማርን ያለ ነው ስለዚህ ጉዳይ ነው አርፈህ ተቀመጥ ማለት ያስፈልጋል አላህን ፍራ ማለት ያስፈልጋል ወይ ደግሞ ቦታ አለመስጠት ከነጭራሹ ቦታ አለመስጠት ራሱን እየነፋፋ ከሆነ በብዛት ስለሚያጋጥም ነው ይሄ ራሱን ከፍ የሚያደርግ ከሆነ እድል መስጠት አያስፈልግም ያለበለዚያ የጠየቁንን ሁሉ ምን መልስ ከሆነ የራሳችንን ችግር ነው የሚሆነው ራሳችንን የበሽታው አካል ነው የምንሆነው ማናውቀው ቦታ ላይ አናውቀው ማንንም ሁሉ ሊያውቅ አይችልም ስንት ታላላቆች ቀላል የሚመስሉንን ጥያቄዎች ያልፋሉ ሼክ አብዱል ሙህሲን አልዓባድ حفظه الله
መዲና ውስጥ ያሉ ታላቅ ሙሐዲስ ናቸው። በጣም የሚከብዱን ጥያቄዎች ርዕሶች ብለው ሲያነሱ የጠላቅ የፍች ጉዳይ የሐይድና የኒፋስ ጉዳይ ብለው ያነሳሉ። ብዙዎቻችን ምን ደፍረው ርዕስ ነው ምንም አይመስላቸውም። እሳቸው ይከብደኛል ብለው ሲናገሩ ምንም አይመስላቸውም። የኔ ቢጤ ግን ሲጠየቅ አሁን እዚህ ሁሉ ህዝብ መሃል አላውቀውም ብል ምንድነው የሚሉኝ ብሎ ሊጨነቅ ይችላል። በቅጡ ያልተረዳውን ምላሽ ሊሰጥ ይችላል። ተሳስቶ ሊያሳስት ይችላል። የመጀመሪያው የዕልም ትኩረት ሊሰጥበት የሚገባው ጉዳይ ኢኽላስ ነው። ያለበለዚያ አንዴ ቀዳዳው ከተደፈረ ማለቂያ መቋጫ የለውም። ምናልባት ኹንፉሻሪ የሚባል አንድ ቂሳ ሰምታችሁ ሊሆን ይችላል። ኹንፉሻሪ የሚባለው ምንድነው? የሆነ ሰዎች ይጠይቁታል። ሁሌ ወዲያው ነው የሚመልሰው በፍጥነት ጥያቄ ሲጠይቅ በፍጥነት ነው የሚመልሰው። ይሄ ሰው ግን የእውነት ይሄን ሁሉ ጥያቄ እያወቀው ነው በዚህ ፍጥነት የሚመልሰው? ተጠራጠሩትና ሰዎች ሰብሰብ ብለው አንዳንድ ቃል አንዳንድ ፊደል አዋጡ። አንደኛው ኸ አንደኛው ኑን አንደኛው ፋ እያደረጉ አውጣጡና የሌለ ቃል የራሳቸው ፈጠሩ። ኹንፉሻር የሚባል ሄዱና ኹንፉሻር ምንድነው ብለው ጠየቁት። ኹንፉሻር ማለትማ የመን ዳርቻ ላይ የሚበቅል የተክል አይነት ነው አለ በፍጥነት። ላሞች እሱን ሲበሉት ጡታቸው በደንብ ወተታቸው በደንብ አይወጣም። ገጣሚው እንዳለው አለና ግጥም ገጠመ እዛው ፈጥሮ በፍጥነት እከሌ እንደዚህ ብለዋል ኹንፉሻርን በተመለከተ እከሌ እንደዚህ ብለዋል እከሌ እንደዚህ ማአት ዘረዘረ በፍጥነት። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ሲል በቃ አሉት። በዚህ ሁሉ ላይ ዋሸህ ጭራሽ በነብዩም ላይ ልትዋሽ ይበቃል ቁም እዚህ ላይ አሉት። እስከዛሬም እየዋሸ እንደሆነ ታወቀ። በባዶ በዚህ መልኩ ራሱን የሚያዘጋጅን ሰው ዓሊሞች ምን ይሉታል? ኹንፉሻር ይሉታል። ኹንፉሻር እያሉ ይገልጹታል። እንዲህ አይነት ባህሪ ያለው። ስለዚህ ስንማርም ስናስተምርም ዋናው የምንማር የሸሪዓ እውቀት ዋናው ማጠንጠኛ ኢኽላስ ነው። የቁርአን ዋና ነጥብ ኢኽላስ ነው። ቁርአን የሐፈዘ ሰው ከኢኽላስ የተቋረፈ ባህሪ ካሳየ ከስሯል። ሕፍዝ ብቻው ምን ይሰራል? እንዲያውም መጠየቂያው ነው ሑጃ ነው በራሱ ላይ ያቆመው። ስለዚህ ሰዎች ዒልምን የሸሪዓን እውቀት ወደ አላህ መቃረቢያ የሆነን ዒልም ምን ሊያደርጉ ይገባል? ሌላ ገረድ ሊያልሙበት አይገባም። ሌላ ዓላማ ሊያልሙበት አይገባም። እሺ نعم እሺ ከዚህ በፊት ያሳለፍነው የሙዓዝ ብን ጀበል ረዲየላሁ ዐንሁ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሮቹ ላይ እንዲሁም ባሮች በአላህ ላይ ያላቸውን ሐቅ በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ሙዓዝን። ሙዓዝ አላህ ወረሱሉሁ አዕለም ብለው መለሱ። በዛ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሮቹ ላይ ያለው ሐቅ አላህ ሊያመልኩት በሱ ላይ ያጋሩበት ነው። እነሱ በአላህ ላይ ያላቸው ሐቅ ደግሞ በሱ ላይ ያላጋራን ላይቀጣ ነው ዋስትና ማለት ነው። ቃል ነው፣ ከባድ ቃል። ይሄን ሲሰሙ ሙዓዝ እና ለሰዎች አልናገርም ይሄንን ብናገር አሉ። ምክንያቱም ትልቅ የምስራች ነው ያለው ከሽርክ መራቅ ያለው ዋጋ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አትናገር፣ ምክንያቱም ሰዎች እዛ ላይ ሊንጠለጠሉ ይችላሉ፣ ያላጋራ ሰው የጀነት ነው እሳት አይገባም የሚለውን ይዘው ይሄ በውስጡ ለዋዚም አሉት። ቃሉን በግርድፉ ወስደው የሚጠበቁባቸውን ተያያዥ ነጥቦች ሊዘነጉ ስለሚችሉ ያላግባብ ሊመነዝሩት ስለሚችሉ ተው ብለው አስቆሙ። ከዚህ ምን እንወስዳለን? ሙዓዝ ይህንን ዒልም ይህንን መረጃ ሳይናገሩ ኖረው ሊሞቱ አካባቢ ነው። ዒልም ባለማስተላለፋቸው ወንጀለኛ እንዳይሆኑ ፈርተው ነው የተናገሩት። ስለዚህ ከዚህ ጋር እንዴት እናገናዝበው ከተባለ ዒልም የሚደበቅ አይነት ዒልም አለ። እሱን እንወስዳለን። እሱ ምንድነው? አንዳንዴ የምንናገረው ነገር ለሰዎች ፈተናም ይሆን ከሆነ የምናስተላልፈው ነገር ባልጠበቅነው ሁኔታ ፈተና ሊሆናቸው ይችላል። ስለዚህ ፈተና ይሆናቸዋል፣ ለመዘናጋት ወይም ለመተላለፍ ፈተና ይሆናቸዋል ተብሎ ከተሰጋ ምን ይደረጋል? ያ ነገር ለሚመለከታቸው በልኩ ለሚይዙት አካላት ብቻ ይነገራል። ይህንን ነው የምንወስደው። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ዒልም ከነጨራሹ የማይነገር ቢሆን ኖሮ ለሙዓዝ አይነግሩም ነበር። ሙዓዝም እንደዚሁ በዚህ መልኩ አስተላልፈዋል። ለሚገባቸው እናስተላልፋለን። ያለ መጠን ለጥጠው ይሸወዱበታል ተብሎ ከተሰጋ ግን አይወራም። እዚሁ ጋር አብሮ የሚያያዘው ጥያቄ ሲጠየቅ
አንዳንድ ጥያቄ አሁን በቅርብ የሆነ ጥያቄ መጥቶልኝ ነበር አልፌው ነው እግረ መንገድ መጠቆም ስለምፈልግ ነው ማነሳው አንዳንዴ የምንጠይቃቸውን ጥያቄዎች ምናልባት መላሹ ትኩረት ሳይሰጥ ቢናገር ፊትና ሊቀሰቅስ ይችላል ፖለቲካ ጋር የተያያዘ መንግስት ጋር የተያያዘ ሌሎች የሆነ ግጭት የሚፈጠር ዳዕዋ የሚያስቆም ፈተና የሚያስነሳ ህዝብ የሚያጋጭ ምላሹ ቢሰጥ ሰዎቹ ገና ከመሆናቸው ወይ ተንኮለኛ መሃል ላይ ከመኖሩ የተነሳ ከኸይሩ ይልቅ ሸር የሚያስከትል ከሆነ ያን ጥያቄ ምን ጠይቀውን ጥያቄ በግላችን ነው መጠየቅ ያለብን ህዝብ ፊት መጠየቅ የለብንም ሰውየው ሳትውሉት በአደባባይ ቢናገር ብዙ ነገር ሊያስከትል ይችላል ቀደም ባለው ጊዜ እዚሁ ሀገራችን ላይ የነሳራ እርድ ይበላል አይበላም ብዙ ፈተና ቀስቅሷል በአደባባይ እየተናገሩ ማለት ነው ከባድ ርዕስ እኮ አይደለም ይሄ ይበላል አለም አይበላም አለም ያን ያህል ዳዕዋ ሊበጠብጥ የሚገባው ጉዳይ አይደለም የፍቅህ ርዕስ ነው ነገር ግን በእኛ ሀገር ተጨባጭ ይሄንን ይፈቀዳል ማለት አሁን በተወሰነ መጠን ተለምዷል ቀደም ባለው ጊዜ ይፈቀዳል ብሎ መናገር እምነት የመቀየር ያክል ነው የሚሳለው በአጼዎቹ ዘመን ሰዎች ወደ ኩፍር ተገደው እንዲገቡ ተደርገው አይ እነዚህ ሰዎች ሃይማኖታቸውን አልለቀቁም ተብለው ሲጠረጠሩ ማመሳከሪያ ስጋ ነበር የሚቀርብላቸው እርድ ነበር የሚቀርብላቸው እንሞታለን እንጂ አንበላም እያሉ የሞቱ ማለት ናቸው ርዕሱ በዚህ መጠን የማመንና የመክፈር ርዕስ የሆነባቸው ማህበረሰብ አሉ እንዲህ አይነት ህዝብ ካለ የምንናገረው ነገር ምን ያስከትላል የሚለው ማያጠሩ ነው አሁን ተለምዷል የተለመደበት ግን ጤነኛ በሆነ መንገድ መጥቶ አይደለም ጤነኛ በሆነ መንገድ አይደለም የመጣው ይፈቀዳል የሚለው ይከለከላል የሚለው ነገሮችን ጠርዝ የሚወስድበት ሁኔታ አለ ይፈቀዳል የሚለው ይሄ አይበላም ያለን ሰው ወንጀለኛ ሊያደርግ ነው የሚነሳው የነሳራ እርድ ስለበላ እሱ ጂሃድ የፈጸመ ያክል ጀብደኛ የሚሆንበት አለ በብዛት ያጋጥም ነበር የሙስሊም ቤት አይበላም ሄዶ ግሮሰሪ ቤት ገብቶ የነሳራዎችን እርድ ይበላል ይሄ ወንጀለኛ ነው ይቻላል ቢባል ራሱ ወንጀለኛ ነው ኸምር ያለበት ቦታ አይገባም በተጨባጭ ግን ስንቶች አድርገውታል የዲን አስተማሪዎች ተራሱ አይደለም ይሄ አንድ ጥፋት ነው በሌላ በኩል አይቻልም የሚለው አካል የሚያነሳቸው ተዕሊላት ደካማ ናቸው የነሳራ እርድ የአህለል ኪታብ እርድ ይበላል ጥያቄው እዚህ እየታረደ ያለው ሸሪዓው ይፈቀዳል ያለበትን ያሟላል ወይ ነው ጥያቄው ያሟላል ወይ በስመ አብ ወወልድ ወመንፈስ ቅዱስ ይባል ወማ ኡሂለ ቢሂ ለኸይሪላህ ሌላ አንቀጽ አለ ከዛ ጋር የሚገናኝ ነገር አለ ከዛ አንፃር ይፈተሻል ወደ ኋላ ብንመለስ ሰለፎቹ መሃል የፈቀዱም የከለከሉም እናገኛለን ከመሆኑም ጋር እርስ በርስ አልተባሉም እርስ በርስ አልተናቆሩም ምን እንወስዳለን ጉዳዩ በልኩ መያዝ እንዳለበት እንማራለን ዋናው ማንሳት የፈለኩት ግን መሰል ርዕሶች አጠቃላይ ዳዕዋችንን እስከሚገቱ እስከሚበጠብጡ መድረስ የለባቸውም በልክ መያዝ ያስፈልጋል በልክ መያዝ ለአጠቃላይ መስልሐው ስንል ማለት ነው ተጠያቂም አካል የቀረበለትን ሁሉ የሚመልስ መሆን የለበትም ይሄን ጥያቄ በመለሰው ምንድነው የሚያስከትለው የሚፈተኑበት ሰዎች ሊኖሩ ይችላሉ ዳዕዋው ላይ በጥብጥ ሊነሳ ሁከት ሊነሳ ይችላል ከተለያየ አንፃር ተመልክቶ ባጭሩ ወደ ጥያቄው ስመለስ علم የሚደበቃል ከሰዎቹ አንፃር ከቦታው አንፃር ከጊዜው አንፃር መተው የተሻለ ሊሆን ይችላል እዚህ ጋር እየተገለጸ ያለው ማስተላለፍ የሚገባን የሸሪዓን ዕውቀት ያላስተላለፈ ማለት ነው የተፈለገው እንጂ ያለ ቦታው ከሆነ ወንጀልም ሊሆን ይችላል በኢማሙ አህመድ ዘመን ሙዕተዚላዎች ቁርአን መክሉቅ ነው ፍጡር ነው እያሉ በርካቶችን ያንገላቱ በነበሩበት ጊዜ ظاهሩ ሲታይ ይሄን የሚያስይዝ የሚመስል ሐዲስ አንድ ዓሊም ተናገሩ የሐዲስ መልእክት ይሄ አይደለም ግን መልእክቱ ይሄን ይመስላል ለአጥፊዎቹ ምርኩዝ ይሆናል እነዛ ሰበብ ነው እየፈለጉ ያሉት ደሊል የሚመስላቸው ነገር ሁሉ ኢማሙ አህመድ ሲሰሙ በጣም ነበር የተቆጡት ቃተለሁ አላህ ይግደለው በዚህ ሰዓት ነው ይሄን ሐዲስ የሚናገረው አሉ ሐዲስ እኮ ነው የተነገረው ግን ለአጥፊዎች ጉልበት እንዳይሰጥ ነው ለምን ተነገረ ያሉ ያሉት ከነጨራሹ ይደበቅ አይደለም ስለዚህ እንደየቦታው ምን ያየው ይሆናል والله اعلم